ዛሬ ከና ከሆናችሁ የመሰለ ቆንጆ ሾርባ እናዘጋጃለን። ጠብቁኝ። ሌላችሁ እንደምሰነበታችሁ ሼፍና አስተፈራሪ ዛሬ እንደተለመደው አንድ ምግብ ሰራን ቆይታ እናደርጋለን። ዛሬ ምግባችን ደግሞ ቆንጆ ሾርባ አዘጋጅላችኋል። ግን መጀመሪያው በጥያቄ እንጀምራለን። እስቲ ፍሪጃችሁ ውስጥ የተረፈ ነገር ይቀመጥና ዝም ብሎ ረጅም ጊዜ ይቆያል። ለምሳሌ እንደዚህ ተቀቅሎ የተረፈ መካሮኒ ሊሆን ይችላል፣ የቲማቲም ድል፣ ምስር፣ ቲማቲም እንደዚህ ይቀመጣሉ ዝም ብለው እና እነሱን ግን ቀላቅለን ለቤተሰብ የሚሆን ሾርባ መስራት እንችላለን። እንዴ መሰላችሁ? በቅድሚያ ላስታውቃችሁ። ለምሳሌ አንድ ቲማቲም ገንፈል ተደርጎ ቆራው ተልጦ እንደዚህ አንድ ቲማቲም አግኝቻለሁ። ይሄንን ተጠቅሜ አንድ ሽንኩርት እጭልጭ አዘጋጃለሁ። ቆቆሮ ሲገለበጥ ደግሞ የተረፈ ቲማቲም ድል አለ የተገኘ አለ፣ እሱ አለ። እንዲሁ ደግሞ ተቀቅሎ የተረፈ የድፍን ምስር አለ። አንዱ ደግሞ የበሰለ መኮረኒ አግኝቻለሁ። እነዚህን ቀላቅዬ የማዘጋጅላችሁን ቆንጆ ሾርባ ትመለከታላችሁ። ተካተሉ። በቅድሚያ እንግዲህ ሽንኩርቱን እንከትፍና አድቀን ከትፈውና እንዲህ ተንጠቃቃችሁ እንደዚህ እንዲያጋችሁ ሽንኩርቱን አድቃችሁ መክተፍ ነው። ትንሽ ጊዜ የሚፈልገው እኛ ብቻ ነው። በሙሉ እንዳለ የበሰሉ ስለሆኑ ምንም ጊዜ አይወስድባችሁ ማለት ነው። እዚህ እናደርጋለን። ያርጋችሁ ከትፍና አዘጋጃላችሁ። በዚህ አጋጣሚ ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይዘነጋ፣ ሄደው ንቁታን ጫን አድርጓት። በተለይ ደግሞ ሁሉም ሰው ባለሙያ እንዲሆን ምግብ አጠቃላይ እንዲዳረስልን ሼር ማድረግ እንዳይረሳ ማለት ነው። እሺ ያገን ትከትፋላችሁ። እኛውን ደግሞ ታረጉና ቲማቲሙን ከትፋታለን። ቆዳው ስለተላጠ ያጣምጡ። ይሄን እንደዚህ ታረጋላችሁ ማለት ነው። ስመለስ እንግዲህ ድስት እንጥርና የማዘጋጀላ ሾርባ ትመለከታላችሁ። ከኔ ጋር ነው የምትመጡ። እሺ ተመልሻለሁ። እንግዲህ አሁን መጥሻን ጠደነዋል። ከጣድን በኋላ ሽንኩርት ከማቁላታችን በፊት በመጀመሪያ ዘይቱን እናገላለን። ዘይት እናገልና ዘይቱ ሞቅ ማለት ጀምር። አሁን እየሞቀ ነው። እንደዚህ አገን ትንሽ ካበሰልነው በኋላ አንድ ሻይ ማንኪያ ሞላ አድርገን እንደዚህ ነጭ ሽንኩርት እንጨምራለን። እንዲህ ካረግን በኋላ 2 ሻይ ማንኪያ የቲማቲም ድል ሞላ አድርጋችሁ እንደዚህ ጠበስ ካረግነው በኋላ ቲማቲም ይገባል። ከዛ በኋላ ትንሽ በሰል ካረግነው በኋላ ቁንዶ ጨው ጨምራችሁ እዚህ እናደርግና
ዋን ከደሰዋል። ቀደም ብዙ ዋካ ከደስም በኋላ እንዲተከተክ እንተዋለን ማለት ነው። ከ5 ደቂቃ በኋላ መለሳለሁ። ጠብቁኝ ማለት ነው። እሺ ተመልሰናል። አሁን እንደምትመለከቱ ቆንጆ ሆኖ ደርሶናል። አሁን ከዚህ ከንትኑ መኮረኒ እንጨምራለን። እንደዚህ ምስል ታደርጋላችሁ። እንዲያርጋችሁ እኛውን ማቀላቀል ነው። በጣም ደስ የሚል መኮረኒ እንዳችሁ አንደስ ታረጉት ሾርባ ማለት ይቀርታ እንደዚህ ያጋችሁት እንግዲህ በቤታችሁ ፍሪጅ ውስጥ በበሩ ተራርፎ ተቀመጡ የተዘጋጀ ቆንጆ ሾርባን በተለይ ለክረምት ጊዜ ሆናችኋል። ለልጆቹ ማድረግ ትችላላችሁ። ህመምተኞች ታሞ በደንብ መመገብ አኝኮ ማዋጥ ከብዳችሁ ከሆነ መመገብ ይችላሉ። ለሁሉም አማራጭ የሚሆን ለራት ቀል ያለ ራት ካስፈልጋችሁ መጠቀም ትችላላችሁና በዚህ መልኩ እንግዲህ ሰርታችሁ መጠቀም ትችላላችሁ። 5 ደቂቃ ያክል ሶሱና ወይ ደግሞ ሾርባውና ከመጨረሻ የገቡት ግብአቶች ከተዋሃዱ ከተስማሙ በኋላ ስመለስ ስጋ ገብታ ዘርግቼ አብረን ቀምሳለን። ጠብቁኝ። እሺ እንግዲህ ተመልሻለሁ። እንደምትመለከቱት ሾርባ ቆንጆ ሆኖ ደርሷል። ከለሩን በጣም የሚያምረው ይህንን ሾርባ እንደዚህ መኮረኒው በስሎ ስለገባ የስታርች መጠኑ ትንሽ ከጥሬው የቀነስ ስለሚል አያወፍርባችሁም። ሾርባውን እንዲያልቃቸው ቆንጆ ሾርባ ዘጋጅ እንደዚህ ዋ እንግዲህ በዚህ መልክ ሾርባውን አቅርበናል። አሁን እዚህ ቀምሼ ለመነግራችኋለሁ። ሙሉን ግብአት እንደዚህ ካወጣችሁ በኋላ ሾርባ ትኩስ ነው፣ ጥንቃቄ አድርጉ። ዋው ዋው ደስ የሚል ሾርባ በጣም ደስ ቀል ብሎ ወደ ውስጥ የሚገባ ነው። በተለይ ማታ ላይ ቀል ያለ አራበርታችሁ መተኛ ከፈለጋችሁ ይህን ሾርባ ተጠቀሙ። ለህፃናትም የሚሆን ለሁሉም የእድሜ ክልል የሚሆን ቀል ያለ ምግብ ለፈለገ መምላል ያለ ሰው ለሁሉም የሚያገለግል ሾርባ አይነት ነው። ሞክሩት። ፍሪያችሁ ከፍታችሁ አሁን ግቡ። ብዙ ነገር ታገኛላችሁ። ትንሽ ነገሮች እንግዲህ በመቀላቀል ሾርባ መስራት ይቻላል። ጉርሻ ከሼፍ ዮናስ ጋር ዛሬ ምስል በሌላ ፕሮግራም በሌላ ምግብ አገኛችኋለሁ። በጣም ወዳችኋለሁ። ቻው